ምን ጉድ ነው ወደ ቤተ ክርስቲያን ውስጥ እየገባና እየተደረገ ያለው? በእውኑ ከእግዚአብሔር ወይስ ከስሜት? የመጥረጊያው ሲገርመን የገመዱ መጣ። ያሳዝናል። የመገለጥ ጥጉ እዚህ ደርሷል። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን እንደገና ተመልሰን በሌላ ቪዲዮ መጥተናል። እንግዲህ እንደተለመደው ለእናንተ ይጠቅማሉ ያስተምራሉ ያልናቸው ቪዲዮ ቀንጨብጨብ አድርገን ይዘን ተመልሰናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮአችን እናልፋለን። ያው ዛሬ መስሎት ነበር አይሞኜ ሻባካባል ማቱንጋስ ማራካዳስ ያ አላስኖር ያለሽ ያ አላስነዳ ያለሽ ያ አታገቢም ያለው ያ አይሁንላት ያለው ያ በርህን የዘጋው ያ የተዋጋ ያ የከሰሰ ኤራዳካዳካዳካዳ ሻዳዳካባዲያማ ትንሽ ቀረ ያልሽው ይኸው ትንሽ ቀረ ያልሽው ይኸው ባላላባራባላባ ዴስቲኒሽን የበላው ይኸው። ምን ጉድ ነው ቤተ ክርስቲያን ውስጥ የገባው? ምን እየተፈጠረን ያለው? የእግዚአብሔርን ቃል ጥለን ጭራሽ መጥረጊያ ይዘን ወደ ቤተ ክርስቲያን። እኔ በጣም የሚያሳዝነኝ ቁጭ ብሎ እቶፈንቶ የሆነ ነገር ተረት ተረት የሆነ ነገር ለመስማት የሚሰበሰበው ማህበረሰብ በጣም ያሳዝነኛል። እግዚአብሔርን ቃል ከመስማት ይልቅ ውሎአችንና መገኛችንን እግዚአብሔር ካለበት ወይ እውነተኛ ከሆነው ከእግዚአብሔር ቃል ይልቅ ተረት ተረቱን በመስማት ጊዜያችንን እናባክናለን። ይህ ህዝብ በጣም ያሳዝነኛል። ያለበት ችግር በእግዚአብሔር ቃል የሚፈታ አይመስለውም። ነብይ ከሌ ጋር ስለሄደ ነብይ ከሌ ጋር ነገሩ ችግሩ የሚፈታ የሚመስላቸው ብዙ ሰዎች አሉ። ወዳጆቼ ችግር የሚፈታው በእግዚአብሔር ቃል ውስጥ ነው እንጂ ችግሮቻችንን መቀየር የሚችል እግዚአብሔር ቃል እንጂ ነብይ ከሌ አይደለም፣ ሐዋርያ ከሌ አይደለም። ወዳጆቼ በእነሱ የሚሰራ እግዚአብሔር ሊኖር ይችላል፣ በእነሱ የሚሰራ እግዚአብሔር መንፈስ ሊኖር ይችላል። ጉዳዩ ግን እሱ አይደለም። እውነተኛው የእግዚአብሔር ቃል በእኛ ውስጥ አለ ወይ? ምድር ነው ከሁሉ ነገር። ትንቢቱ ምድራዊ ነው፣ ትንቢቱ ኮተት ነው፣ ትንቢቱ መኪና ነው፣ ቤት ነው። ወዳጆቼ የማያልፈው ግን ዘላለማዊ የሆነው የእግዚአብሔር ቃል የሆነው እውነተኛው የመንግስቱ ወንጌል እሱ ነው። የተጠራንበት ጥሪ ልንኖርለት የሚገባ እውነተኛ እግዚአብሔር ቃል እያለ ሌላውን ተረት ተረቱን የማይጠቅመንን ጥለነው የምንሄደውን ነገር ላይ ትኩረታችንን እናድርጋለን፣ ጊዜያችንን እናባክናለን፣ ጉልበታችንን እናባክናለን። ምንድነው ተሸክመን የምንሄደው? ቤት ሰራን፣ መኪና ገዛን፣ ይዘነው አንሄድም፣ ጥለነው የምንሄደው ነው። እነ ጴጥሮስ አንድ ነገር ተናገሩ አይደለ? ብዙዎች ኢየሱስን ጥለውት በተበተኑና በጠፉ በቀሩ ከዙሪያው ከቀሩ በኋላ እነ ጴጥሮስ ሁሉም ጥለው ቀሩ፣ እኛ ብቻ ቀረን። ምንድነው የምታርክ? እኛስ ምንድነው ጥቅማችን ብለው ጠየቁት። እናንተስ ልትሄዱ ትወዳላችሁ? ኖ አለ ጴጥሮስ። ኖ እኛ መሄድ አንፈልግም። ካንተ ወዴት እንሄዳለን? አንተ የህይወት ቃል አለ። የህይወት ቃል ፈልጋችሁ ነው እየሄዳችሁ ያላችሁት ወይስ ምድራዊ ኮተት? መልሱ ለእናንተ ይቆይ። ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡ። ቀጣዩን ቪዲዮ ተመልክተን እንመለሳለን።
ልምሽ ልምሽ ኖራ ልጆች ልጆች እንጫወት በጣም ከኔ ልጅነት ተመለስ አይመጣም ልጅነቴ ልጅነቴ ማርና ወተቴ። ከባድ ነው እየሆነ ያለው ነገርና ለስሙ መነቀፊያ ምክንያት እየሆንን ነው። የክርስቶስ ስም በእኛ ሲነቀፍ በጣም ያሳዝናል። የመጥረጊያው ሳያንስ ጭራሽ የገመድ ነገ ደግሞ ሌላ ምን እንደሚመጣ አናውቅም። የሆነ ወጣ ያለ ነገር በማድረግ የመነጋገሪያ ርዕስ መሆን መፈለግ እጅ በጣም ያሳዝናል። እኛ እንድንታወቅ ነው የምንፈልገው። እሱን እየደበቅን እሱን እየሸሸግን እኛ እንድንታይ እኛ አደባባይ ላይ እንድንታይ ነው እየፈለግን ያለ ነውና ለስሙ መነቀፊያ ምክንያት ባንሆን ስሙ በእኛ ሊከብር ሲገባው ስሙ በእኛ ሊከፍ ሊል ሲገባው ነገር ግን ለስሙ መነቀፍ ምክንያት እየሆንን ያለ ነውና ቤቱ ባለቤት ያጣ እስኪመስል ድረስ ሃይባይ የጠፋበት ዘመን ላይ ያለን እስኪመስለን ድረስ ብዙ ነገሮች እንትን እያሉ ነውና ርዕስ ነው። ምን አይነት ርዕስ? እኛ የምንታወቅበት ክርስቶስ የሚታወቅበት ሳይሆን እኛ የምንታወቅበት መድረክ እየሆነ ነው። ከመድረኩ ክርስቶስ የወረደበት እኛ ብቻችንን ገነን ከፍ ብለን የታየንበት ዘመን ላይ ደርሰናል። እግዚአብሔር ይርዳን። እግዚአብሔር ጸጋውን ያብዛለን። እግዚአብሔር የሚቆነጥጡ የሚገስጹ አባቶችን ያብዛለን መልእክቴ ነው። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰቡ ነው። ላይክ ያላደረጋችሁ ደግሞ ላይክ አድርጉ። ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። ቀጣይ ቪዲዮ ተመልክተን እንመለሳለን። በኃይል እንዲህ ትመታለህ። ድገም በኃይል ትመታለህ። እንደዚህ ፓስተር ወጋው እንደ በጣም አሁን ይሄ ዘይት ነው አይደለ? አንድ ሰው ላሳይ ጃኬት ሶሪ መቆም ይቻላል? አዎ ይችላል። አሁን ይሄ ዘይት ነው። ገባክ? ይሄ ዘይት ነው። አሁን እግዚአብሔር አምላክ መጥቶ አንድ ሰውን ሲቀባ አራቱ ነገር ነው አይደለ? ይቀባል ያልኩት የመጀመሪያ እግዚአብሔር አንድ ሰው መጥቶ ሲቀባ ጭንቅላቱን ነው የሚቀባው። ገባክ አይደለ? ጭንቅላቱን ይቀባዋል። ጭንቅላቱ ይቀባል። ጭንቅላቱ ላይ የመጣው ዘይት ወደ ምን ይወርዳል? ወደ ልብሱ። እግዚአብሔር ልብሱን ይቀባል ማለት ነው። ወደ ልብሱ ይወርዳል። ወደ ልብሶቹ ማለት ነው። ልብሶቹ ላይ ሃሌሉያ፣ ልብሱ ይቀባል። ስለዚህ አንድ ሰው ንጉስም ቢሆን ገባ፣ ነብይም ቢሆን ካህናትም ቢሆኑ በእግዚአብሔር መንግስት ውስጥ ናስቲ ፓስተር እና ፓስተር አትቀመጥቁም። ኢየሱስ ክርስቶስ ጌታ ነው። የተቀባውን ሰውዬ ስትነካ መጀመሪያ ሰውዬውን ስትነካ የምትነካው ሰውዬውን ሳይሆን የተቀባበትን ቅባቱ ነው። ገባ ካለ አሁን ሰዎች እስቲ አሁን በመቆንደ እንደዚህ ይመጣል ማለት ይሄማ መንካት ይሄማ የፍቅር መንካት ነው የሚባለው። አሁን ይኸውልህ አንድን ሰው ስትሰድበው፣ ስታዋርደው፣ ስታንቋሽሸው በፍቅር ነው እንዴ የምትነካው? አይደለም። ትመታለህ፣ ምን ትላለህ፣ ትገፈትራለህ። እንደዚህ ይሄማ ይሄ የወንድም ነው። ይሄ ባይዘውል እንገረግ እኛ እንቆ ቅዱስ መጽሐፍ ቅዱስ ላይ ተኮን አማኞችን በጎች ናቸው። በግ እኮ ሲጣላ የምሩ ነው አይደለም? የምር ነው የሚጣላው። ፍየል እኮ ነው እንዴ ብሎ ነካ የሚያደርገው። ለዚህ ነው ያላመኑ በወንጌል አማኝ ያላመኑ ሰዎች አይተኮን ጥላቸው የውሸት ነው። ነካ ወንጌላውያኖች ሲጣሉ የምራቸው ነው። ይሄንን በደንብ እዩ። የተቀቡ ነቢያቶችን እግዚአብሔር አምኖ የሾማቸውን መሪዎችን በሀገሪቷ ላይ ያስቀመጠውን ጠቅላይ ሚኒስቴሩን በተለያዩ ክልል ከተሞች ላይ ያሉትን ገባ እነዚህ ሰዎች ስንነካ የሚሆነው ነገር ለሳያቸው ፓስተር አትርከም። እስቲ አንተ አንድን ሰው የምን ስትጠላው ገባ አንድን ሰው የእውነትን ያን ነገር እንትን ስትለው አሁን ሳይክ ስፖርትም ትሰራለህ። እንዴት ነው የምታደርገው? እስቲ ንገረኝ፣ ያሳየኝ። ያው ታነሳዋለህ። እንዴት ነው የምትመታው? ምትህን እስቲ ያሳየኝ። በደንብ አድርገህ ትመታዋለህ። እንደዚህ እንዴ በኃይል እንጂ ምታው በኃይል እንዴ ትመታለህ። ድገም በኃይል ትመታለህ። እንደዚህ ፓስተር ወጋው እንደ በጣም ይሄኛው እንኳን ትንሽ በዛ ከወንድሙ ማለፈ። ኧረ አልበዛም ግን በዛ በጣም ነው የበዛው። ራሳችንን ለማሳየት የምንሄድበት ርቀት ግን ከባድ እየሆነ መጥቷል። ራሳችንን ለማሳየት እውቅና ለማግኘት ሰው ሁሉ እንዲያየን
ይዩኝ ለማለት የምንሄድበት ርቀት በጣም ከፍቷል። በጣም የከፋ ሆኖ እግዚአብሔር አእምሮ ይስጠን። ህዝቡ ነው እኮ በግ የሆነው። ህዝቡ ነው በግ የሆነው። እውነት ነው፣ በግ ነው። ግን እውነተኛ እረኛ ይፈልጋል። እውነተኛ አባት ይፈልጋል። እውነተኛ መሪ ይፈልጋል። በየሰፈሩ በየመንደሩ እየተነሳ ከየኩሽናው እየወጣ ከየሆኑ ሁኔታ ውስጥ እየወጣ ነብይን የሚለውን ስም እየተሸከመ ሐዋርያ ነኝ የሚለውን ስም እየተሸከመ የክርስቶስ ስም መነቀፊያ ምክንያቶች እየሆን ነውና እግዚአብሔር ግን ይርዳን። እግዚአብሔር ጸጋውን ያብዛልን። እግዚአብሔር ወደ አእምሮ ይመልሰን። እግዚአብሔር ልባችንን አይን ያብራልን። የልቦናችንን አይን እግዚአብሔር ያብራልን ማለት እፈልጋለሁ። ውድ ቤተሰቦቻችን እስከዚህ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። የጌታ ቸርነትና ጸጋ ከሁላችሁ ጋር ይሁን። ወዳችኋለሁ። ተባረኩ።